የምልሽ ማለት ነው ሄዱ የሩትዬ እህት ሆነሽ እንዴት ከሷ ጀርባ ሆነሽ ልትወጊያት ትሞክሪያለሽ? በቃ ልጅቷ አትፈልግም፣ ከማንም ጋር መሆን አትፈልግም። ብቻዋን ማሰብ ትፈልጋለች። ብቻዋን ልጇን ማሳደግ ትፈልጋለች። እሷ ከህይወቷ ያስወጣችው ሰው ምን ስለሆንሽ ነው የእሷን ህይወት ውስጥ ገብተሽ ለመበጥበጥ ወይም ደግሞ ደስታና እሱን ለማስታረቅ የምትሞክሪው እንዴ? አብርሃምና ሩቲን እንኮ ራሱን ለማስታረቅ ይናል አልለፋሽም። ይቅርታ አድርጊልኝና ማለት ነው የልጇን አባት ስትለያይ እኮ አብርሃም መክረሽ እባክህ ወደ ትዳር ተመለስ ያልሽው አንድ ቀን ነው ትዝ የሚለኝ ማለት ነው። አንድ ቀን ነው ሁለት ቀን ነው እንደዚህ ነው ቪዲዮ የሰራሽው። ከዛ ውጪ ምንም ያረግሽው ነገር የለም። አሁን ደስታና ሩቲ ደስታ ይሄናል ለሩቲ ምን አደረገ? ቤት ስለገዛ እህትሽን እኮ በእቃ እንዲገዛት ወይም ደግሞ በቁሳቁስ እንዲገዛት እየፈቀድሽለት ነው ማለት ነው። ሩቲ ደግሞ እንደዚህ አይነት ሴት አይደለችም። ለራሷ ክብር አላት። በቁሳቁስ የምታምን ሴት አይደለችም። እሷ ለሰው ትተርፋለች እንኳን ሰው ሊሰጣት ይቅርና ማለት ነው። እና እንደዚህ በማሰብሽ እኔ በጣም ተናድጃለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያረጋችሁ እስቲ ሰው መመኘት የሰው ምኞት አያልቅምና 20 ሺህ አስገቡኝ፣ 10 ሺህ አስገብታችሁኛል የኔ ወርቅ የሆናችሁ ቤተሰቦቼ። እና ዛሬም ሄዱና ደስታ በድጋሚ መጥቷል። እንግዲህ ሄደን ወደ እንትን ማን ነው ወደ አዲስ አበባ መጣለች። ታውቃላችሁ ትላንትና ማለት ነው። እኛ ከእህቷ ጋር ትመጣለች ዛሬ ብለን ጠብቀን ነበረ። ግን ደስታ ወደ ቤት ይዘው ለመሄድ እነሱን ለማስታረቅ ሙከራ እያደረገች ነው። ይሄ ደግሞ ትክክል አይደለም። በቃ ሩቲ ከራሷ ጋር ማሰብ ጊዜ ያስፈልጋታል። እሷ ስላሰበች ነው እሱን ከህይወቷ ያሰጣችሁ። ስለዚህ ጊዜ ስጧት፣ ልጅቷ ትረፍበት። ኧረ ተው ግን